እቴናት ሰው የሚፈልግ ሰው አገኘው። ለመሆኑ ስሟ ማን ነው? ስሟ ትህትና ይባላል። መቼም በፕሌን አይመጡም። አብርሽና መሳይ በልጅነታቸው ነው ከክፍለ ሀገር የመጡት። ይኸውልሽ ግን ማለት ነው ግብግብ በሚያደርግ እንደሆነ ታውቂያለሽ። አብርሽና መሳይ ተመሳሳይ ታሪክ እንዳላችሁ ሳቅ ትቀጥል ነው ምንልሽ እንዴ? እንደው ይሄ መሳይ እኮ ትትናቂ ሰው አይደለም። እንዴት አሁን ከአብርሽ ጋር ተመሳሳይ ታሪክ ይኖረዋል? ኧረ አብርሽ ግን ደስ የሚልሽ ነው እንዴ? ግን ምን አጠፋው? አብርሽ አትበይ። ስንት ጊዜ ነው እሱ የምነግርሽ? አብርሽ ምን ማለት ነው? አሳልፍሽ እኮ ሲያንስሽ። ይኸውልሽ በአብርሽ ከመጣሽ ማለት ነው 1 2 3 ብዬ አልቆጥርም። በተኛሽ ብትዘጪ ጫርግሽ ነው። እሺ ማስቀር እኔ ሰላም ፈላጊ ሰው ነኝ። ለጸብ አይደለም የመጣሁት። ቆይ እናንተ ለምን ለማታል? ዛሬ አለቀም። እሺ እነማን ናቸው? እኔ ወንድሟ ነኝ። ቆይ የሚያሳድዷት ሰዎች አሉ ማለት ነው? እኔ አንተን የታውቃለህ? ዛሬ ወይ ትሞታለህ ወይ እሞታለሁ። አንድ ሰው ይተረፋል። ኧረ እባክህ ወንድሜ፣ ኧረ እባክህ። እኔ ወንድሟ ነኝ አልኩህ። እኔ ጸብ አልፈልግም። ቆይ ደግሞ አንተ በዚህ ሰዓት እንደዚህ ሆነ ከሰው ጋር መጣላት ተገቢ ነው? ኧረ ልንገርልህ፣ ሲጀምር እኔ ለአንተ መች አንሳለሁ። የት ነህ? ና ገጣማ ወንድ ነህ። ዛሬ እንግዲህ በተጀመረው መሰረት እንግዲህ በሚገርም ሁኔታ ዛሬ ብዙ ሚስጥሮች ወጥተዋል ማለት ነው። እንግዲህ እሱ ሚስጥሩ መጀመሪያ ጌም እንዲጀመር ያደረገችው ትህትና ነበረች ማለት ነው። ትህትና ነች ሀሳቡን ያመጣችው። እንግዲህ ሀሳቡን ደግሞ ለግሌ ተቀብላ የግሌና ትህትና አንድ ላይ በመሆን ቤተሰቡን ለምን ዘና እናደርጋቸውም፣ ከድብርት ውስጥ አናወጣውም፣ ለምን ራሳችን በራሳችን ደስታን አንፈጥርም በማለት ቤት ውስጥ እንግዲህ ሰብሰብ ብለው የራሳቸው አንድ ላይ ሆነው ጨዋታ እየተጫወቱ ነበረ። እንግዲህ ጨዋታውም እንትን በወረቀት ሁሉም ሰው በህይወቱ ያለውን ሰው ወይ ደግሞ የሚያፈቅረውን ሰው ጽፎ ከቻለ ለሁሉም ሰው ካልፈለገ ደግሞ ለሚፈልገው ለአንድ ሰው መናገር ነበረ ማለት ነው። ከዚህ ሁሉም እንግዲህ ሁሉም ለማየት አሰብስበው ነው ያሉት። ስፔሻሊ ግን የትትናንና የገለሙ እንደውም ያብርሽ እየተጠበቀ ነበረ ማለት ነው። እንግዲህ በዚህ መካከል ላይ የመጀመሪያ እንግዲህ ሁሉም እየጻፉ ነበረ። ያው የግሌ ፈጠን እንደምታውቋት የግሌ ነበር የመጀመሪያ ጽፋ የሰጠችው። መሳይ በነገራችን ላይ የሷን አውቀዋለሁኝ የግሌ ችግር የለውም እኔ ባትነግሩኝም እያለ ነበረና እሺ ካወቅኩ ማን ነው ሲባል አይ አላቅም እሱን እያለ ነበር ማለት ነው። እና በመጨረሻም እንግዲህ ቤተሰቦቻችን ያደረገው ነገር ምንድነው? ቀጥታ ወደ እንትን ነበር የገቡት። ከዛ እንግዲህ የትህትና ሴት ማለት ይቅርታ የግሌ ነበረ። የግሌ ሲታይ እንግዲህ የተጠበቀው ነው። ያው የተጠበቀውም እንግዲህ እንደሚታወቀው አብርሽ ነበረ ማለት ነው። የሆነውም ደግሞ እሱ ራሱ ነው አብርሽ ነው ማለት ነው። ቤተሰቦቻችን ያው እንደምታወቀው ሀሳብ አብርሽ ብላን የጻፈችው ምክንያቱም ያው የግሌ እንደምታውቁት አብርሽን በጣም ነው የምትወደው ከሚባለው በላይ እንደዚህ በቃል ከሚገለጸው በላይ ነው አብርሽን የምትወደው። እንግዲህ የሆነውም እሱ ራሱ ነው። ምክንያቱም የጻፈችውም እሷ ራሷ ስለሆነች ማለት ነው። ቤተሰቦቻችን በመጨረሻም እንግዲህ የሷ ታይቷል ማለት ነው። ከዛ ቀጣዩ እንግዲህ የገለሙ ነበረ። ገለሙ ደግሞ ያው ለሌሎቻችሁ አላሳይም እማሳየው እኔ ለአብርሽ ብቻ ነው ነበር ያለው። አብርሽም የሱን ለማየት በጣም ጓጉቶ ነበር እውነት ለመናገር እንግዲህ እንደጓጓውም ለአብርሽ አሳይቶታል ማለት ነው። ቤተሰቦቻችን ለሌሎችም ታሳይታለህ ምናምን ያሉት ነበረ። አይ ለሌሎቻችሁ አላሳይም ግን ለአብርሽ ብቻ ነው ማሳየው ባለው መሰረት እንግዲህ ለአብርሽ አሳይቶታል። አብርሽም ተቀብሎ አይቶታል ማለት ነው። እንግዲህ ገለሙ የጻፈውን ሲያየውን በጣም ነው ደነገጠው። በጣም የምርህን ነው እውነትህን ነው ወይስ እየቀለድክብኝ ነው ያለው ነበርና አይ እውነቴን ነው ምንም ቀልድ የለውም እውነት ብሎ እንግዲህ ፈጽሞ ምሎ ነው የነገረውና በጣም ነው ማለት ሰርፕራይዝ ነው የሆነው። በዛ ላይ ደንግጧል። የሆነ አላቅም ምን እንደተባለ ባላቅም ግን ያው ግን በጣም ነው የደነገጠው አብርሽ ማለት ይመስለኛል። ያልጠበቀው ነገር ነው የሆነው ማለት ነው። ምክንያቱም ገለሙ ብቻ ከዚህ መካከል የሆነ ሰው ብሏል ብዬ አስባለሁ። ያ ማለት ወይ ትህትናን
ወይ ደግሞ የግሌን ነው የሚለው በእርግጠኝነት። ትትናን ደግሞ አይልም። ትትናን ለምን እንደማይል ታውቃላችሁ? ትትናን አብርሽ እንደሚፈልጋት እና ከአብርሽ ጋር አይ ኮንታክት እንዳላቸው ስለሚያይ ስለ ሁኔታው ማለት ነው። በዛ ላይ የግሌ ዋነቷን ሁኔታዋን ብዙ ነገሮቿን ይወዳታል። ትንሽ ያው ፍጥነቷና አንዳንድ ነገሮቿን ነው እንጂ ያው አብርሽ ይወድላታል ማለት ነው። ማን ነው አብርሽ ሳይሆን ገለሙ። እንግዲህ በእርግጠኝነት የግሌ ነው የሚል ይላል ብዬ የማስበው ይሆናል። በእርግጠኛነት እንደዛ ነው የሚሆነውም በእርግጠኝነት ማለት ነው። ምክንያቱም አብርሽ ያስደነግጠው ለዛ ነው። ምክንያቱም ሌላ ሰው በዙሪያቸው ምናምን የሚያውቁት ሰው የለውም። ስለዚህ በእርግጠኝነት እሱ ነው የሚሆነው ማለት ነው ቤተሰቦቻችን። ስለዚህ ለዛ ነው ያስደነገጠው እሱ ደግሞ የግሌ ደግሞ ቀላል ነገር ነው። የግሌ ደግሞ እሱን አትወደውም በነገራችን ላይ እሱን ሳይሆን የምትወደው አብርሽን ነው። አብርሽ ደግሞ ለእሷ ማለት እሱ ለእኔ የምትል አይደለችም ማለት ወይም ለትዳር የምፈልጋት አይነት ሴት መስፈርት አይደለችም ብሎ ነው የሚያስበውና ያው እንግዲህ አፍቃሪና ተፈቃሪ አይገናኝም አይደል ጋይስ? እንደዛ ሆኖ ሊሆን ይችላል ብለን እናስባለን። ኤኒዌይስ ብቻ እንግዲህ ደስ የሚል ነገር እንደሚሆን ተስፋ እናደርጋለን። ሌላው እንግዲህ መድብል ወደዚህ ቤተሰብ ተቀላቅሏል። ያው ትትና ስለጠፋችበት እንግዲህ መጀመሪያም ከነዚህና መንጋጋ ያወጣት እሱ ስለነበረ ያው እሷም እደውላለሁኝ ብላ ምናምን ግን ሳትደውል ነው የቀረችው። በዛም አማካኝነት እንግዲህ ሳይገናኙ ቀርተዋል። አሁን ግን እያፈላለጋት ነው። እንግዲህ እንደሚያፈላልጋት ዛሬ ገለሙ ነግሯት ነበረና እሷም በጣም ነው የደነገጠችው። እንደው አመሰግናለሁ ብዬ የሆነ ቃል ሳልለው ምናምን ብላ እንግዲህ እሷም በጣም የተናደደችው። ግን ያው ቢሆንም ኦኬ በቃ ችግር የለውም አሁንም ቅርብ ነው ታገኘዋለሽ በማለት ነበረ እንግዲህ ገለሙም ሲላት የነበረው። ስለዚህ መድብል መጥቷል ማለት ነው። ትትናን መድብል የሚወዳት ይመስለኛል። ዲያጣም ብላለች እንደው እወዳታለሁ በላይ በፈጠረ ፍቅር ይዟል ምናምን እያለችው ነበርና እንደው የታቻት ነው አንቺ ደግሞ ፍቅር የሚይዘኝ በእናትሽ ኧረ ተይ ተይ ዲያጣ ነይ ይልቅ ነይ ማዚህ ምናምን የት ሰፈር ነው ስትለው እነዚህና ሰፈር እንዴ ምን ነኝ ወንድም ትወደኛለህ አትወደኝም? ቆይ ይሄን ያክል አስጠላሃለሁ እንዴት ነው? እኔ በጣም ነው የምወድሽ እንዴት ታውቂያለሽ አይደል እንዴት እንደምወድሽ ነው ሲላም ማለት ነው። በቃ ተወደድከኝ አትንጪ ዲያጥሻ እዛው ሁኝ በለኝ እንዴ ምን አስባ ነው እነዚህና ሰፈር እያለች ነበር ዲያጣ። እንግዲህ ይኸው ታውቃላችሁ ዲያጣ ዝናን እንዴት እንደምትፈራው ማለት ነው። ቤተሰቦቻችን መፍራት ብቻ የሚለው ይሄ ኖርማል ቃል አይገልጸውም። የሌለ ነው የምትፈራው። ግን ደግሞ በሆነ ሰበብ ወደሷ በቃ የሆነ ሰበብ ደግሞ የዝናን ወሬ ከመስማት አታመልጥም። እና እሷ በጭራሽ ስለዚህና የሚያወሩት ወሬ ባትሰማ ራሱ እኮ በጣም ደስተኛ ናት ጋይስ። ግን ያው ምን ታደርጉታላችሁ? እና ወደ ቤተሰቦቻችን ያው የዛሬው ቪዲዮዎችን ይሄን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ። መድብልና ትትና ሲገናኙ ከዛም አልፎ እንግዲህ ገለሙ እውነት ማንን ይሆን የመረጠው የግሌን ወይስ ትትናን? በእርግጠኝነት ትትናን ማን የግሌ እንደሚል ተስፋ አለኝ። ምክንያቱም ትትናን ካለ ሌላ ጉዳይ ስለሆነ ይህን ይመስላል። ቀጣይ ክፍል እንገናኝ። ሰላም ቆዩ።